ዓለምን ለሁለት የከፈለ ልዕለ ኃያላን ሀገራትን እንቅልፍ የነሳና ለመካከለኛው ምስራቅ አዲስ የታሪክ ምዕራፍ እየጻፈ ያለው የኢራን የአሜሪካ እስራኤል ፍጥጫ ወዴት ያመራል በሚል ለብዙዎች ጥያቄ ሆኖ ዘልቋል። ብዙዎች የማይመለስ የጥፋት መንገድ ላይ ነን ይላሉ። ሌሎች ደግሞ ይህ አዲስ የዓለም የኃይል ሚዛን መፈጠሪያ ነው ሲሉ ይከራከራሉ። ነገር ግን ትልቁ ጥያቄ እዚህ ጋር ነው። አንዲት ሀገር ኢራን ብቻዋን የአሜሪካን ግዙፍ ጡንቻና እስራኤልን የረቀቀ ቴክኖሎጂ እንዴት ልትቋቋም ቻለች የሚለው ለብዙዎች እንቆቅልሽ ሆኖ ዘልቋል። ለዓመታት በማዕቀብ የዛለች የምትመስለው ኢራን ዛሬ እንዴት ለሁለቱ ግዙፍ ኃይሎች ብርቱ ራስ ምታት ለመሆን ቻለች? ይህ ፍጥጫ የባሩድና የእሳት ብቻ አይደለም፣ የስትራቴጂ የጥበብና የትዕግስት እንቆቅልሽ ጭምር ነው። በበረሃው አሸዋ ላይ የሚደረገው የድሮኖች ጦርነት፣ በሳይበር ዓለም የሚሰነዘረው ድብቅ ጥቃትና በዲፕሎማሲው መድረክ የሚደረገው የቁማር ጨዋታ ሁሉም አንድ ላይ ተደምረው ወደ አንድ ታላቅ ፍንዳታ እያመሩ ቀጥለዋል። በዛሬው ቆይታችን ከቴህራን ቤተ መንግስት እስከ ዋይት ሃውስ፣ ከቴል አቪቭ የጦር ክፍል እስከ ቀይ ባህር ሞገድ ድረስ ያለውን ድብቅ ሴራ እየተመለከትን እንዘልቃለን። ኢራን የዘረጋችው የሸረሪት ድር አሜሪካና እስራኤልን እንዴት እግርና እጃቸውን አስረው እንደያዙም እንመለከታለን። ይህ ጦርነት ለእኛ ለኢትዮጵያና ለቀጠናው ያለው ትርጉም ምንድን ነው የሚለውንም እንፈትሻለን። እውነትና ወሬ የሚጋጩበትን፣ ታሪክና ወቅታዊ ሁኔታ የሚፋጠጡበትን ይህ ሚስጥራዊ ትንታኔ እስከ መጨረሻው አብራችሁ በመቆየት እንድትከታተሉት እንጋብዛችኋለን። ይህ ኒውስ ፕላስ ነው። ኒውስ ፕላስን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር አሳልፉ። በመካከለኛው ምስራቅ ምድር ላይ ዛሬ የሚታየው ትዕይንት ልክ እንደ አንድ ጥንታዊ የግጥም መድብል ውጥረት የበዛበት ሆኗል። በአንድ በኩል የታሪክ አንበሳ ነኝ የምትለው ኢራን፣ በሌላ በኩል ደግሞ የቴክኖሎጂው ንስር እስራኤል። ሁለቱ ኃይሎች የቆሙበት መሬት እየራደ ሰማዩም በብረት እየታጠበ ቀጥሏል። የአሁኑ የኢራን የአሜሪካና እስራኤል ጦርነት ሳይታጠብ የተቆላ ገብስ ሆኗል። ቢበሉት ይጎረብጣል፣ ባይበሉት ይርባል። ለብዙ ዓመታት በድብቅ ሲደረግ የነበረው የጥላ ጦርነት አሁን ግድግዳውን ጥሶ አደባባይ ከወጣ ወራቶች አልፏል። ኢራን በመቶዎች የሚቆጠሩ ድሮኖችንና ሚሳኤሎችን ስታዘንብ፣ እስራኤል ደግሞ በአይረንዶም ስትመክት ዓለም ተንፋሿን ይዛ ትመለከታለች። ይህ ሁኔታ በሀገራችን ብሂል ባለቤት ካልጮኸ ጎረቤት አይረዳም እንደሚባለው ሳይሆን ባለቤቶቹ በከፍተኛ ድምፅ እየጮሁ ጎረቤትን እንቅልፍ የነሱበት ክስተትም ሆኗል። የኢራን ስትራቴጂ ልክ እንደ ሸረሪት ድር ነው። በሊባኖስ፣ በየመን፣ በሶሪያና በኢራቅ በኩል የዘረጋችው አክሴስ ኦፍ ሬዚስታንስ እስራኤልን ከያቅጣጫው ከቧታል። እስራኤል በበኩሏ ይህንን ድር በሰይፍ ስለት ለመበጣጠስ የምታደርገው ሙከራ ቀጠናውን ወደማይመለስበት ማጥ ውስጥ እየከተተው ቀጥሏል። እዚህ ላይ አንድ ቁም ነገር አለ። የነብር ጭራን አይይዙም ከያዙም አይለቁም እንደሚባለው ሁለቱም ኃይሎች የጀመሩትን ፍጥጫ ለማቆም ክብሬ ይነካል በሚል እልህ ውስጥ ናቸው። ኢራን የቆሰለውን ክብሯን ለመመለስ፣ እስራኤል ደግሞ የህልውና ስጋቷን ለማስወገድ የሚከፍሉት ዋጋ የንጹሐንን ደም እንደ ጎርፍ እያፈሰሰው ቀጥሏል። እኛ ኢትዮጵያውያን ይህንን የአሁኑን የኢራን እስራኤልና አሜሪካን ጦርነት ስንመለከት በባዕድ አይን ሊሆን አይገባም። ምክንያቱም የመካከለኛው ምስራቅ ትኩሳት በቀጥታ እኛን ዋጋ እያስከፈለ ነውና። ጦርነቱ በጠነከረ ቁጥር የነዳጅ በርሜል ዋጋ ሰማይ ነክቶ፣ ያ ደግሞ በሀገራችን ያለውን የጤፍና የበርበሬ ዋጋ መቆጣጠር ወደማንችልበት ደረጃ ደርሶታል። የመርከቦች መተላለፊያ በሆነው በባብል መንደብ በኩል የሚነሳው ወታደራዊ ጥረት የሀገራችንን ገቢና ወጪ ንግድ ልክ እንደታነቀ ሰው ትንፋሽ ያሳጥሯል። በእውነትም በሩቅ ያለ እሳት አይሞቅም የሚለው ተረት በዚህ ዘመን አይሰራም። የዛሬው እሳት ጢሱም ትኩሳቱም ዓለምን የሚያዳርስ ነውና። ኢራን የኒውክሌር አቅሟን ካጠናከረችና እስራኤል ደግሞ የመጨረሻውን እርምጃ ወስዳለሁ ካለች ታሪክ የማይረሳው የጥፋት ምዕራፍ ሊከፈት ይችላል። ሆኖም ግን ዲፕሎማሲውና የትልልቅ አገራት የሸምጋይነት ሚና ካሸነፈም ቢያንስ ለጊዜውም ቢሆን የሰው ልጅ ሕይወት ሊተርፍ ይችላል። ጦርነት በወሬ ያምራል፣ ሲመጣ ግን ያደክማል። ሀገራቱ በጦርነት አሸናፊ እንደማይሆኑና የጦርነት ትርፉ አመድና እንባ ብቻ እንደሆነ ጠንቅቀው ይረዱታል። የመካከለኛው ምስራቅ የጦርነት ደመና በኢራን እስራኤልና አሜሪካ ግብግብ እየከበደ መጥቷል። እኛም ከሩቅ ሆነን የምናየው ተመልካቾች የሰላምን ዋጋ እያሰብን የዓለምን ፖለቲካዊ እንቅስቃሴ በንቃት ለመከታተል ያስገድደናል። በመካከለኛው ምስራቅ የጦርነት አውድማ ላይ የሚታየው ትዕይንት በአንድ በኩል ለዘመናት የተገነባቸው የፋርስ ኩራትና በሌላ በኩል ደግሞ የምዕራባውያን ወታደራዊ ልዕልና ፊት ለፊት የተጋጩበት
የታሪክ ምዕራፍ ሆኗል። ኢራን አሜሪካና እስራኤልን ብቻዋን ስትጋፈጥ ጉዳዩ የጦር መሳሪያ ብቻ ሳይሆን የስትራቴጂና የጽናት ፍልሚያም ነው። ኢራን ከአሜሪካና ከእስራኤል ጋር ፊት ለፊት ገጥማ በወታደራዊ ኃይል እንደማታሸንፍ በሚገባ ታውቃለች። ስለዚህም የተጠቀመችው ስልት ሳይታጠቁ መታጠቅ የሚመስል የብልሃት መንገድ ነው። አሜሪካ ቢሊዮን ዶላር የሚያወጡ አውሮፕላኖችን ስታሰማራ ኢራን በጥቂት ሺህ ዶላሮች የሚመረቱ ግን ደግሞ መከላከያን ሰብረው የሚገቡ ካማካዜ ድሮኖችን ትጠቀማለች። ይህ በሀገራችን ብሂል በጥላ ስር ሆኖ ፀሐይ መሞቅ እንደሚባለው ነው። ሳይታዩ ማጥቃት። ኢራን በክልሉ እንደ ሸረሪት ድር ዘርግታለች። በየመን የሚገኙት ሁቲዎች፣ በሊባኖስ ያለው ሄዝቦላ እና በኢራቅ የሚገኙት ታጣቂዎች የኢራን ሩቅ እጆች ናቸው። ይህም አሜሪካና እስራኤል ዋናውን አካል ማለትም ኢራንን ከመምታታቸው በፊት እነዚህን እጆች እንዲጋደሉ በማድረግ ዋናውን አካል ከጥቃት ይከላከላል። በሌላ በኩል ደግሞ አሜሪካና እስራኤል እንደ አንድ አካል ሆነው ቆሟል። እስራኤል እንደ ንስር አይን ያላት ሞሳድና በዓለም ላይ ወደር የማይገኝለት የአየር መከላከያ አይረንዶምና አሮ አላት። ኢራን የምትወረውረውን እሳት በአየር ላይ የማክሸፍ ብቃቷም እጅግ አስደማሚ ነው። አሜሪካ በባህር ላይ ያስቆመቻቸው ግዙፍ የጦር መርከቦችና አውሮፕላን ተሸካሚዎች ለኢራን እጅግ ትልቅ ስጋቶች ናቸው። አሜሪካ በኢራን ላይ ጣለችው ማዕቀብ ሌላኛው የጦርነት ገጽታ ነው። ኢራን በኢኮኖሚ ደቃ እንድትሸነፍ ይፈልጋል። ማዕቀቡ በበረታ ቁጥር ኢራን ወደ ራሷ በመመልከት የራሷን የጦር መሳሪያ ማምረትና የውስጥ አቅሟን ማጠናከር ችላለች። ይህ ጦርነት የሚያስተምረን አንድ ትልቅ ቁም ነገር አለ። ኢራን በብቸኝነት የምታደርገው ተጋድሎ አንድ ሀገር በራሱ አቅም ላይ ሲተማመን ግዙፍ ኃይሎችን እንኳን ሊረብሽና ሊደራደር እንደሚችል ያሳየናል። ሆኖም ግን የዚህ ፍጥጫ መካረር ለዓለም ሰላም እጅግ ከባድ ጠንቅ ነው። የጎረቤት ቤት ሲቃጠል ለአንተም ይተርፋል እንደሚባለው በእነዚህ ኃይሎች መካከል የሚነሳው እሳት በቀጥታ የነዳጅ ዋጋን በማናር የቀይ ባህርን ንግድ በማስተጓጎልና ቀጠናዊ አለመረጋጋትን በመፍጠር እኛንም እየነካን ቀጥሏል። ኢራን በአንድ በኩል አሜሪካና እስራኤል በሌላ በኩል ሆኖ የሚያደርጉት ይህ ጦርነት የዘመናችን እጅግ አስከፊው ጦርነት ነው። ኢራን በብልሃቷ፣ አሜሪካ በኃይሏም፣ እስራኤል ደግሞ በቴክኖሎጂዋ አሁን እየተፋለሙ ቀጥሏል። ታሪክ ማን አሸናፊ እንደሚሆን ይመዘግበዋል። ነገር ግን አሁን ባለው ሁኔታ ኢራን ብቸኛ ብትሆንም እምቢኝ ባይነቷን ለዓለም እያሳየች በርካታዎችን እያስደመመች ቀጥላለች።